አንተ አባት እኮ ነኝ። ስሙ ምን ይጠቅመኛል ካልኖርኩ? ምን ላድርግ ከዚህ በላይ? አሁን ምን ፈልገህ መጣ? ገንዘብ። እኔ የምፈልገውን ሳላሳካ አልተኝ። በግድ እየጠየከኝ ነው? አዎ በግድ ትሰጠኛለህ። ትዕግስቴን አታስጨርሰኝ። አንተ ራስህ የኔን ትዕግስት አታስጨርሰኝ። ይኸውልህ ናቲ፣ ስርዓት ያዝ። እንደውም አልሰጥህም። ትሰጠኛለህ፣ እቀበልሃለሁ። አላርፍ ካልክ ግንባርን ብዬ ነው የምደፋህ። አባትህ ነኝ ነው ያልከው? እኔ ግን አባቴ ስላልሆንክ ቀድሜ እደፋሃለሁ። ጸሎት አታደርጊም እንዴ? አንቺ ትጸልያለሽ? አዎ። ምን ነው? እኔ ትዕግስት ያልቋል። እባክሽ ትሁት፣ እባክሽን እርጂኝ። ናቲ፣ ብዙ ነገር ልነግርህ እፈልጋለሁ፣ ግን ደግሞ ንዴት ብዙ ነገር እንዳይበላሽ እፈራለሁ። እሺ ምንድን ነው ንገሪ። ብልጥ ሁን። በተለይ ቤቲ ላይ አባትህ ያለውን ንብረት በሙሉ 70% የሚሆነውን ለቤቲ ሰጥቷታል፣ ቤቱንም ጨምሮ። አያደርገውም። እናቴ ለፍታ የሰራችው ቤትማ ትላንትና ገዝቶ ላመጣ ሴት መቼም አይሰጣት። ናቲ ተረጋጋ። ምን እንደምናደርግ እናውራ። ናቲ ነገሮችን አበላሽተህ ስትጸጸት እንዳትኖር። ቆይ ከዚህ በኋላ ምን እንዳይመጣ። ከገንዘብ የተሻለ እኮ ብዙ ነገር አለ። እሱንም ቢሆን በዘዴ እጅ ማስገባት ትችላለህ። በዚህ አይነት ግን ምንም ማድረግ አትችልም። የቀሩትን ንብረቶች በስሜ እንድታዞርልኝ ነበር። ያሸሸነው እኮ በቂ ነው። ብር በቃኝ እያልክ ነው? አይደለም፣ ትንሽ ነው እኔ ጋ ያለው። ከወሰደውም ይውሰደው። ከዚህ በትክክል እያሰብክ አይደለም። ቤቲ፣ በትክክል ነው የማስበው። ምን እንደምትይ ሞኝ ይመስልሻል? አልገባኝም። ከሞኝነት ጋር ምን ያገናኘዋል? ገንዘብ ላይ ሲሆን እንዲህ እንደምትፈጥኑ ሌላም ነገር ስልሽ እንዲህ ብትፈጥኑ ነው። እንደዛ ነው። ቶ እኔም አልፈልግ። መች ፈልግ ያልኩሽ? ክፉ ባስብ እኮ እኔ ጋ ያለው ይበልጣል። ክፉ ባታስብ ይሻልሻል። እያስፈራራኸኝ ነው? አምኜሽ እምነቴን ካጎዳልሽ? አዎ። አለሜ፣ አሁን አንቺ ጥሩ ሁኔታ ላይ ነሽ። ደህና ሆናለች እያሉ ሲያወሩ ነበር። ይኸውልሽ ደህና መሆንሽን ካወቁ ሊያጠቁሽ ስለሚችሉ እንደ ድሮ ለመሆን ሞክሪ። እሺ? እኔ ጤነኛ ነኝ እንደዚህ ተባለ። ቢያንስ ለእናቴ ማድረግ ያለብኝን ነገር እንዳደርግ ገንዘብ ስጠኝ። እገላለሁ ስትለኝ አልነበረም እንዴ? ገለኝ ተቀበለኝ። አንተ ቆይ ከኔ ምንድን ነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? የልጄ ድምፅ የእናቴ ነው የእናቴ ነው። እጮሃለሁ። በስተመጨረሻም ትክክለኛው ጊዜ የደረሰ ይመስላል ማለት ነው። አለሜ ለብዙ ወራት ታግታ ወይ ደግሞ ታፍና ከቆየችበት ክፍል አሁን ላይ የናቲን ድምፅ ሰምታ ወደ ሳሎን እየመጣች ነው ማለት ነው። ምናልባት እዛ ጋር ቆማ ናቲ እውነትም በህይወት እንዳለና ሳሎን ቆሞ ከአባቱ ጋር እየተጨቃጨቀ መሆኑን ስታቅ በቀጥታ ልታደርግ የምትችለው ወደ ነበረችበት ክፍል መመለስ ነው ማለት ነው። ለምን ከተባለ ትሁት አስጠንቅቃት ነበር። አንቺ ጤነኛ መሆንሽን ካወቁ ሌላ ጉዳት ሊያደርሱብሽ ይችላሉ የሚለውን ነገር ነግራትም ነበር። እናም ደግሞ እዚህ ጋር ከናቲ ጋር አሁን ላይ ሄዳ ናቲ ልጄ ብላ እሱ ጋር መሄድ ትክክለኛ ጊዜ እንዳልሆነ ልታውቅ ትችላለች ማለት ነው። እውነት እሱ አሁን ናቲ ልጄ ብላ ወደ ሳሎን ብትሮጥና ገዛኸኝና ቤቲ ደግሞ እዛ ጋር ቆሞ ቢያዩት ምናልባትም ሁለቱም ላይ ጉዳት ሊያስከትሉ ይችላሉ ማለት ነው። ገዛኸኝ እንዲሁም ናቲን እደፋሃለሁ እገልሃለሁ ብሎ እየዛተበት ነበርና እዚህ ጋር ደግሞ ከእናቱ ጋር እንደተገናኘ ካወቀ ምናልባትም ሁለቱንም ሊያጠቋቸው ይችላሉ ማለት ነው። ምናልባት ከዚህ በኋላ አለሜ ልታደርግ የምትችለው እዛ ጋር ናቲ በህይወት እንዳለ ታየውና ወደ ነበረችበት ክፍል ትመለሳለች። ከዛም በኋላ ምን ማድረግ እንዳለባት ከትሁት ጋር ልትማከር ትችላለች ማለት ነው። ትሁት ከዚህ በፊት ወደ ውጪ እሷን ይዛት እንደወጣች ወደ ውጪ ይዛት ትሄዳለች። ያ ማለት ገዛኸኝና ቤቲ ባሌሉበት ሰዓት ማለት ነው። ከዛም በኋላ ናቲንም ትቀጥረዋለች። እንደዛ አድርጋ ከእናቱ ጋር እንዲገናኙ ማድረግ ነው ማለት ነው። በእርግጥ አሁን ላይ ገዛኸኝ ብዙ ነገር አበላሽቷል። እዛ ጋር ያለውን ነገር ንብረቶችን እንዳለ 70% የሚሆነውን በቤቲ ስም አድርጓልና እዚህ ጋር አሁን ችግር ቢፈጠር ቤቲ ደግሞ የያዝኩትን ይዣለሁ ብላ ከመንገድ ላይ ዞር ማለቷ አይቀርም ማለት ነው። እሷ እንደውም አሁን ገዛኸኝን እየጠየቀች ያለችው የቀረውን 30%ቱን ሁሉንም በኔ ስም አድርግልኝ እያለች ነው። ያ ማለት እዛ ጋር እሱ በሷ ስም ያደረገላት 70%ቱ አልበቃ ብሎ አሁንም የቀረውን በገዛኸኝ ስም ያለውን 30%ቱንም እየፈለገች ነው ማለት ነው። ገዛኸኝ ግን አሁንም ምንም የጠረጠረው ነገር የለም። ቤቲ ምን አስባ ነው? ለምንድን ነው እሱ ንብረቶቹን በኔ ስም አድርግልኝ የሚለውን ነገር ሊጠረጥራት አልቻለም። እሱ አሁንም እያሰበ ያለው ንብረቶቹን ከናቲ ለማሸሽ ናቲ አሁን ላይ ብር እየጠየቀው ስለሆነ በእናቱ ስም የእርዳታ ድርጅት አቋቁማለሁ ብሎ
ያንን ነገር እየጠየቀ ስለሆነ ከሱ ስር ለማሸሽ በሚለው ይሄንን ነገር አስባ ይመስሏል ማለት ነው። ግን ደግሞ አሁን ላይ ቤቲ ከገዛኸኝ ጋር ያላት ነገር በጣም ሰልችቷታል። ከሱ ጋር መሆን አትፈልግም። ከዚህ በፊትም ይሄንን ነገር አውርታ ነበር። ያ ቤት ምን ያህል እንደሰለቻት ስትናገር ነበርና አሁን ደግሞ የምትፈልገውን ያህል ገንዘብ በእጇ ካስገባች ከሱ ጋር ልትቆይ አትችልም ማለት ነው። መጀመሪያውንም ከገዛኸኝ ጋር የተጋባችው ንብረቱን ፈልጋ ስለሆነ እሱ ደግሞ ያለውን ንብረት እንዳለ በሷ ስም ካደረገላት በምንም ምክንያት ከሱ ጋር ልትቆይ አትችልም ማለት ነው። አሁን ግን በስተመጨረሻ ላይ ከናቲ ጋር ወደ ውጭ ወጥቶ ምን እንዳወሩ ባይታወቅም ግን ደግሞ ራሷ ነበረች እዛ ጋር ናቲ ሊያናግር ይፈልጋል ብላ ገዛኸኝና ናቲ እንዲነጋገሩ የፈለገችው ማለት ነው። ግን ደግሞ ገዛኸኝ መጀመሪያ ላይ እገልሃለሁ አትገለኝም በሚለው ከናቲ ጋር ትንሽ ተቀያይሞ ስለነበረ አሁን ላይ ሌላ ሰጣ ገባ ውስጥ ገብቷል ማለት ነው። ናቲም እዛ ጋር በጣም በመናደዱ ነው እንዴትም ቢልኛል ንብረቶቹ እንዳለ የናቴ ንብረት ነው። እናቴና አባቴ ከዚህ በፊት ሲገናኙ እናቴ ያላት ንብረት ነበር የሱን የሚበልጠውና እንዴት ነው የሷን ንብረት የሚከለክለኝ በሚለው ተናዶ ድምጹን ከፍ አድርጎ በመጮው ነው እናቱ እዛ ውስጥ ከታፈነችበት ክፍል ውስጥ የልጇን ድምጽ እየሰማችው ማለት ነው። ግን ደግሞ መጀመሪያ ራሷን ተጠራጥራ ነበር። አብጄ ነው ወይስ ምንድነው እሱ እንዴት ነው የሞተን ሰው ድምጽ ልሰማ የቻልኩት የሚለው ነገር ትንሽ ጥርጣሬ ፈጥሮባት ነበር። ግን ደግሞ በትሁት ጥረት ትሁት እዛ ጋር አንቺ ያላበርሽም ጤነኛ ነሽ ምንም አልሆንሽም ብላ ያንን ነገር ደጋግማ ስለነገረቻትና ደግሞ መንገር ብቻ ሳይሆን ወደ ውጪ ይዛ ወጣ ያንን ነገር ራሱ አረጋግጣላታለች። ከዛ አንጻር ነው አለሜ እዚህ ጋር አላበርኩም ጤነኛ ነኝ በሚለው አሁን ላይ ለማጣራት ካለችበት ክፍል የወጣችው ማለት ነው። የዓለሜ ክፍል ግን እንዴት ነው ክፍት የሆነው? ከዚህ በፊት እሷ ላይ በውጭ በኩል እየቆለፉ ነበር ቁልፉን ይዘው የሄዱት። አሁን ግን ለምንድን ነው ክፍት የሆነው የሚለውን ነገር ስናነሳ ገዛኸኝ ቀደም ብሎ እሷ ጋር መጥቶ ነበር። ያው እሱ እንዳበደችና ጤነኛ እንዳልሆነች ደጋግሞ ሊነግራት ያንን ነገር ከዶክተሩ የሰማውን ክፋት ወይ ደግሞ ተንኮል ያንን ነገር ለማከናወን ከዚህ በፊት እንደሚያደርገው አንቺ አብድሻል፣ ጤነኛ አይደለሽም፣ ማንም ሰው አይፈልግሽም፣ አርፈሽ የማትቀመጪ ከሆነ ከዚህ ፎቅ ላይ እወረውርሻለሁ፣ ለጅብ እሰጥሻለሁ በሚለው እንደዚህ አይነት ቃላቶችን ለሷ ለመናገር መጥቶ ነበር ማለት ነው። ግን ደግሞ በትሁት ምክር እዛ ጋር አለሜ ከዚህ በፊት እንደ ጤነኛ ሰው ነበር የምታወራቸው። ግን ትሁት ስለመከረቻት ከዚህ በፊት ትሁት እዛ ቤት ከመምጣቷ በፊት እንደነበረች አስመስላ እንዳበደ ሰው ጤናው እንደተናገሰው አድርጋ እዛ ጋር ገዛኸኝ ስታወራ ነው ገዛኸኝ ብዙ ነገር ሊያደርግ የነበረውን ትቶ ከዛ ክፍል የወጣው ማለት ነው። ግን ደግሞ ክፍሉን ሳይቆልፍ ነው የወጣውና እዚህ ጋር አለሜ በዛ አማካኝነት ከዛ ክፍል ወጣ። አሁን ላይ ናቲን ልታየው ነው ማለት ነው። በእርግጥ እዛ ጋር ይሄን ነገር ካየች እንደምትደነግጥም ግልጽ ነው። እሷም ያው ናቲ ልጅሽ ሞቷል ተብላ ነው እንጂ ሲሞት አላየችም፣ ሲቀበር ምንም ያየችው ነገር የለምና ምናልባት በዛ ምክንያት ያን ያክል ካልደነገጠች ነው እንጂ እዚህ ጋር ልጇ በህይወት እንዳለና ሳሎን ቆሞ ከአባቱ ጋር እየተጨቃጨቀ መሆኑን ስታቅ በጣም እንደምትደነግጥም ግልጽ ነው። ምናልባትም ትሁት ላይም ልትቀየም ትችላለች። ለምንድነው እስከዛሬ ያልነገርሽኝ በሚለው ማለት ነው። እሷ ብቻ ሳትሆን ራሱ ናቲ ራሱ በዚህ ነገር ትሁት ላይ ሊበሳጭ ይችላል ማለት ነው። እናቴ እዚህ ክፍል ውስጥ እያለች ለዚህ ሁሉ ጊዜያት እኔ እዚህ ቤት ስመላለስ እናም ደግሞ የሆነ ነገር እንደምታቂ ጠርጥሬ ራሱ ንገሪኝ ብዬ ደጋግሜ ስጠይቅሽ አንቺ እኮ ምንም ነገር ልትነግሪኝ አልቻልሽም በሚለው ትሁት ላይ መቀየሙ አይቀርም ማለት ነው። ግን ደግሞ ትሁት አሁን ላይ ለምን ያንን ነገር የሰማችውን ወይ ደግሞ የምታውቀውን ነገር ለሱ መንገር እንደማትፈልግ ዛሬ ተናግራለች። አንተ ነገሮችን በስሜት ነው ማድረግ የምትፈልገው፣ ብልጥ ለመሆን አልፈለክም ብላ ከቤቲ ጋር ያለውን ነገር ሰላም እንዲፈጠር ነግረዋለች ማለት ነው። ያው ቤቲ ከሱ ጋር በሌላ ጉዳይ ነው መሆን የምትፈልገው ከናቲ ጋር ማለት ነው። የአባቱ ሚስት ሆና ከሱ ጋርም ሌላ ነገር መጀመር ፈልጋለች። ግን ደግሞ ትሁት በቀጥታ ለናቲ ያለችው እሷ በምትፈልገው መንገድ ከሷ ጋር ሁን ሳይሆን ከቤቲ ጋር ያለውን ነገር ሰላም ፍጠር ብላ ነበር። ናቲም ያው ዛሬ የመጀመሪያ እንቅስቃሴውን አድርጓል። ቤቲ ወጣ ብለን ሻይ ቡና እንብል ስትለው እሺ ብሎ ከሷ ጋር ወጥቷል ማለት ነው። እናም ደግሞ ነገሮችን በስሜት ነው የሚያደርገው እዛ ጋር። በእርግጥ ዛሬ ድምፁን ከፍ አድርጎ አባቱ ላይ ጮ መናገሩ እናቱ እዛ ጋር ልጇ በህይወት እንዳለ እንድታውቅ አድርጓል ማለት ነው። ግን ደግሞ ከዚህ በኋላ ያለውን ነገር ነገሮችን በትዕግስትና በብልሃት ማድረግ እንዳለበት ነው። ትሁትም ያው ይሄንን ነገር ትነግረዋለች። ከዚህ በኋላ ያው አለሜ ትሁትን ልጄን እንዴት ነው የማገኘው ከልጄ ጋር አገናኘኝ በሚለው
ትሁትን ጠበቅ አድርጋ መጠየቋ አይቀርም ማለት ነው። ከዚህ በኋላ ያለው ነገር እነሱ ከዚህ በፊት እንደለመዱት ገዛኸኝና ቤቲ ከዛ ቤት ከወጡ ምናልባት ናቲን ነግሮት ያለውን ነገር ናቲን ላናግር እፈልጋለሁ፣ ላወራህ የምፈልገው ነገር አለ፣ እነሱ ቤት ባሌሉበት ሰዓት ና ብላ ትሁት እዚህ ጋር እናቱ ያለችበትን ክፍልና እናቱንም ልታገናኘው ትችላለች ማለት ነው። ሌላው ነገር ግን ጥያቄ ሊያነሳ የሚችለው ነገር ገዛኸኝ ዛሬ ተጨንቆ ነበር መኝታ ክፍል ውስጥ ቤቲ በተኛችበት ሰዓት እሱ መተኛት አቅቶ ሲንጎራደድ የነበረው ማለት ነው። ያ ያሳሰበው ነገር ደግሞ አለሜ ጤነኛ ትሆናለች የሚለው ነገር ነው ማለት ነው። ምን ችግር አለው እዚህ ጋር አለሜ ጤነኛ ሆና እዛ ክፍል ውስጥ ታስራ ብትቀመጥ ገዛኸኝን ያሳሰበው ነገር ምንድን ነው የሚለው ነገር ስናነሳ አለሜ ጤነኛ ከሆነች ምናልባት ለሱ አደጋ ሊኖረው ይችላል ማለት ነው። ምናልባትም ያለው ንብረት እንዳለ የሷ ሆኖ ጤነኛ ከሆነች ነገሮችን እንዴት ማድረግ እንዳለባት እንዴት ማከናወን እንዳለባትና እኛ ራሱ እሷ ላይ ላደረስነው በደል ለዚህ ሁሉ ጊዜያት እሷን ስላሰቃይናት ልትበቀለን ትችላለች የሚለው ነገር ነው ያሳሰበው ማለት ነው። ናቲም ከዚህ በፊት ሲያወራ የነበረው ይሄ ቤት ራሱ የናቴ ነው፣ እናም ደግሞ የናቴ ሀብት ያንተን ሀብት ይበልጥህ ነበር ብሎ ለአባቱ ሲነገር ነበርና ያ ማለት ገዛኸኝም እዚህ ጋር አለሜን እዛ ክፍል ውስጥ አስሮ አስቀምጦ በእሷ ንብረት ነው እንደዚህ ከቤቲ ጋር እየተዝናና ወይ ደግሞ እየተፍታታ ያለውና ምንም ሳይመስለው እዛ ጋር ከልጁ ከናቲ ለማሸሽ ብሎ በቤቲ ስም ያደረገው ማለት ነው። አሁን ደግሞ እሷ ጤነኛ ከሆነች ምናልባትም ነገሮችን በብላት ታከናውንና እኛንም ትጎዳናለች የሚለው ነገር አሳስቦት ነው ማለት ነው። ምናልባት ከዚህ በኋላ አለሜ ከዛ ክፍል ውስጥ ከልጇ ጋር ተገናኝታ ከወጣች ቤት ያው ከዛ ቤት መጥፋቷ አይቀርም ማለት ነው። እሷ ያገኘችው ንብረት ይበቃታል። እስካሁን 70% ንብረቱ ወስዳለችና ምናልባትም ከዚህ በኋላ እሷ ልታደርግ የምትችለው እንቅስቃሴ በእጇ የገባውን ንብረት ማሸሽ ነው ማለት ነው። ያ አሁን ያሉበት ቤትም በሷ ስም እንደዞረ ትሁት ተናግራለች ማለት ነው። ምናልባት ቤቱንም ልትሸጥ ትችላለች ገዛኸኝ ወደ ስራ ቦታ በሄደበት ሰዓት ማለት ነው። ሌሎች ንብረቶችንም ወደ ገንዘብ ቀይራ ከዛ አካባቢ ልትጠፋ ትችላለች ማለት ነው።